ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ትናንትና ማታ የተፈጠረ ነገር አለ። ያ ነገር እንግዲህ ያው እስከዛሬ ድረስ ሁላችንም ስናወራው ስንናገረው የነበረውን ነገር እውነት እንደሆነ ያረጋግጠልን ነገር ነው ማለት ነው። ለኛ ብቻም ሳይሆን እንግዲህ ለሩታም ጭምር በዙሪያ ያሉ ነገሮች እንዳልገባት እስከዛሬ ድረስ ስናወራ ነበረ። ዛሬ ግን ያው ፍንትው ብሎ የገባት የተገለጠላት ይመስላል። እንግዲህ ትላንትና ሩታን ዳኒን አዋርታቸው ነበረ። ዳኒንና ሜሪን ማለት ነው። እንግዲህ እጅግ በጣም በሚገርም ሁኔታ ሩታ ያልጠበቀችው ነገር ተፈጥሯል። ያው እኛ ሁሉ ጊዜ ዳኒና ሜሪ ያው ሰላም አይወዱም፣ ሰላም ባለበት ቦታ ላይ መገኘት አይፈልጉም። እነሱ ደስ የሚላቸው ረብሻ፣ ብጥብጥ፣ መጫጫህ ምናምን ያለበት ነገር ነው እያለን እንግዲህ ብዙ ጊዜ ተደጋጋሚ አውርተናል። እሱ ነገር እንግዲህ ያው ሩታ እስከዛሬ ድረስ ያው ስለምትወዳቸውም ጓደኞቿም ስለሆኑ ስለምትቀርባቸው ይሄንን ነገር እነሱ ጋር ይኖራል ብላ አስባ ላታቅ ትችላለች። ነገር ግን ትላንትና ማታ እንግዲህ ራሷ በደንብ ያየችበት አጋጣሚ ተፈጥሯል ማለት ነው። እንግዲህ ያው ሰሞኑን አብርሃም ጋር ጥሩ ለመሆን እየሞከረች ነው ሩታ። ያን ነገር ደግሞ ለማድረግ እንግዲህ እያየን እንዳለ ነው። አንድ ጊዜ ምሳል ጋብዝ ምናምን እያለች እንግዲህ አብርሃምን እየቀረበችው ነው ማለት ነው ሰሞኑን። ይሄ እጅግ በጣም ደስ የሚያሰኝ ነገር ነው። ምክንያቱም ሩታም አብርሃምም አንድ ላይ እንዲሆኑ ሁላችንም ስለምንፈልግ ማለት ነው። ነገር ግን ከዛ በተቃራኒ ደግሞ ከጎንሽ ነን፣ በሀሳብ እንደግፍሻለን፣ ብቻሽን አንተውሽም ምናምን እያሉ እንግዲህ በውሸት ዝም ብለው ሲያወሩ የነበሩት እነዚህ ሁለት ሰዎች ማለት ነው። እንግዲህ ዛሬ ሩታ ሰላም መሆኗን ወደ አብርሃም ልትጠጋ መሆኑን ሲያውቁ እጅግ በጣም የተናደዱ ይመስላል። ምክንያቱም አይፈልጉም እነሱ ሁልጊዜ የሆነ ሴራን እየፈጠሩ የሆነን ችግር እያነሱ አብርሃምና ሩታ መሀል እጅግ በጣም ሰፊ ክፍተትን መፍጠር ነው የሚፈልጉት። ያው ሁላችንም እንዳየነው አብርሃምና የሩታ ክፍተት ራሱ እንደዚህ ሰፍቶ የተፈጠረው ዳኒ ከመጣ በኋላ ነው። ዳኒ መጣ ወዲያው ሩታ በስንተኛው ቀን የአብርሃምን የራቁት ቪዲዮ ያዙበት ምናምን። ስለዚህ እነሱ ናቸው ሴራውን ሲያቀነባብሩትም ምናምን የነበሩትና እስከዛሬ ድረስ ክፍተት እንዲፈጠር እያደረጉ የነበሩት እነሱ ናቸው። እና ሩታ እንግዲህ ዛሬ ቀጥራ ልታናግራቸው ያሰበችው ምንድነው? ሰሞኑን ያው አብርሃም ጋርም ጥሩ ስለሆኑ አብርሃምም እየመጣ ልጁን እያየ ደስተኛም ስለሆኑ አብርሃም ደግሞ እኔ ስመጣ እነሱ ባይኖሩ ደስ ይለኛል፣ አንቺና ልጄን አይቼ ነው መሄድ የምፈልገው ብሏት ስለነበረ እንግዲህ ከአብርሃም ጋር ጊዜ እንድታገኝ ይመስለኛል ይሄንን ነገር ነው ያነሳችላቸው። አብርሃም ሲመጣ እናንተ ባትኖሩ ደስ ይለኛል ስትላቸው እንደውም አላለቻቸውም ሁላ ገና ወሬውን ስትጀምር ነው ሁለቱም ማበድ የጀመሩት ማለት ነው። እና አንዳንድ ጊዜ እንደዚህ አይነት እና ያለው ሰው በዙሪያችን ካለ እጅግ በጣም መጥፎ ነው ማለት ነው። ምክንያቱም መቼም ቢሆን ሰላም እንድናስብ ቀና አስተሳሰብ እንዲኖረን አያደርገንም። ያየነው ነገር ነው። በቃ ገና አብርሃም ብላ ወሬ ስትጀምር አብርሃም ሊመጣ ነው ምናምን ብላ እንግዲህ ወሬ ገና ስታነሳ ነው እንዴት ከመቼው ሰላም ሁናችሁ ከመቼው ተግባብታችሁ አብርሃም ከኛ በልጦብሽ ነው እንዴ እኛ ልታስወጪ ምናምን እያሉላ ሲጮሁ ነበር እንዴ። ጭራሽ ታዲያ እናንተ የአብርሃምን ቦታ ሸፍናችሁ ጭራሽ ከአብርሃም በላይ ለመሆን ነበር እንዳያሰባችሁት። ሲቀጥል እኮ አብርሃም የሚመጣው ወደ ቤቱ ነው አለቀ። ወደ እናንተ ቤት እኮ አይደለም። እናንተ ናችሁ ሰው ቤት ያላችሁት። በነገራችን ላይ አሁን ድረስ እነ ዳኒ የሩታ ቤት እንደውም የራሳቸው እንደሆነ ነው እያሰቡ ያሉት። ሩታን ሁላ እንደውም ሊያባረሯት ሁላ ነው የሚያስቡት የሚመስለው ካወራራቸው ስናየው ማለት ነው። ምክንያቱም እንዴት እኛን ልታስወጭን ትሞክሪያለሽ? አብርሃም ሊመጣ ነው እናንተ ሂዱ እንዴት ትይናለሽ? ምናምን እያሉ እንግዲህ ሲያወሩ ነበር። እኔ እንደውም ምን ተጠራጠርኩኝ ታስታውሱ ከሆነ የዛኔ ገና ሩታ ቤት ሲገቡ አብርሃም ምን ነበር ሲል የነበረው? ያ ወጣቶች ናቸው ምናልባት የቤት ኪራይ ከብዷቸው ወይ ደግሞ ቤት ከሌላቸው ብዬ መግባታቸውን አልተቃወምኩም እያለ ሲያወራ ነበርና ያ ነገር ነው ትዝ ያለኝ ዛሬ። እውነትም እነዚህ ልጆች ቤት ኪራይ ከብዷቸዋል እንዴ? ወይ ደግሞ ቤት የላቸውም እንዴ? ሩታ ቤት ለመኖር ይሄን ያክል እየታገሉ ያሉት የሚል ስሜት ተሰምቶኛል። ምክንያቱም በቃ ወሬዋን እንኳን ሊያስጨርሷት አልፈለጉም። በቃ አብርሃም ሲመጣ በቃ እናንተን ማግኘት አልፈለገም ምናምን ስትል ነው ገና እሪ ቅውጥ ያደረጉት። በቃ እንዴት ምናምን ብለው ማለት ነው። በተለይ ዳኒ እኔ አልወጣም ከዚህ ቤት አለውላ መጨረሻ ላይ ሰምታችሁት ከሆነ አልወጣም። እስኪ ምን እንደሚያመጣ ያለው በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? አንቺ እኔን ከዚህ ቤት የማስወጣት መብት የለሽም ማለት ሩታን ማለት ነው። በገዛ ቤቷ በገዛ መኖሪያዋ እሷንም እንግዲህ ልክ እንደ አብርሃም ሊያደርጋት ማለት ነው። ያው አብርሃም ላይ የሆነ ቀን ሙድ ሲይዙበት አይተናል አይደለ? እዚህ ቤት አትገባም ምናምን እያሉ ጭራሽ የሩታንም እንደዛ ነው ሊያሰበው መሰለኝ ዳኒ። አላውቅም። አንቺ እኔን ከዚህ ቤት የማስወጣት መብት የለሽም እያለ ሁላ ሲከራከራት ሰማውና ገረመኝ።
እንዴ ሩታ ራሱ በጣም ነው የተገራረመችው። ለምንድን ነው የማታስወሩኝ? ለምን የእናንተን ሀሳብ ብቻ ነው እንዴ ሁሉ ጊዜ የምቀበለው? እስኪ የኔንም ሀሳብ አዳምጡኝ አንድ ጊዜ እያለችላ ስትነግራቸው ነበርና በሁኔታቸው እንደውም በጣም የተደናገጠችውላ ትመስል ነበረ። ለማንኛውም ግን ሩታ እንግዲህ ዛሬ ለሁለተኛ ጊዜ ይሄን ነገር ያደረገችው ያው የባለፈውን ፕራንክ ነው ብላ ብታልፈውም ማለት ነው። ነገር ግን ባለፈው ራሱ ፕራንክ ነው ስትል ምን ብለን ነበረ? በቃ የልጆቹን ፊታቸውን አይታ መቆጣታቸውን፣ መጮሃቸውን እንዴት ውጡት ይናለሽ የሚለውን ሀሳባቸውን አይታ ወዲያው ፕራንክ ነው ምናምን ብላ ቀየረችው እንጂ ያኔ ራሱ በቃ እንደዚህ ነበር የልቧን የተናገረችው። በቃ እናንተ ከመጣችሁ በኋላ ሰላም የለኝም፣ ስለዚህ ሰላም ማግኘት ስለምፈልግ ውጡልኝ ስትላቸው እሪ ሲሉባት ደንግጣ ነው ፕራንክ ነው ያለቻቸው። ነገር ግን ያው ጊዜ ወስዳም ቢሆን ዛሬ ላይ ደግሞ ፕራንክ እንዳልሆነ ነግራቸዋለች። ለማንኛውም ግን ያም ሆነ ይህ ሰው በሰው ቤት አልወጣም እንደዚህ ነው ምናምን ብሎ ፈላጭ ቆራጭ የመሆን መብት አለው ብዬ አላምንም። ልክ እንደነ ዳኒ ማለት ነው። እንግዲህ ዳኒ ሜርም እጅግ በጣም ነው የተናደዱት። ሩታ እንደውም የኔንና የአብርሃምን መታረቅ አትፈልጉትም ነበር ማለት ነው፣ ሰላም መሆናችንን አትፈልጉም ነበር ማለት ነው እያለችም ስትነግራቸው ነበረ ማለት ነው። ምክንያቱም አሁን ላይ ሰላም ነኝ፣ በቃ ሰላም ስለሆንኩኝ እንድትወጡ ፈልጋለሁ እያለቻቸው ራሱ ምንም ሊቀበሏት አልቻሉም። በቃ ነገ ታለቅሻለሽ ምናምን እያሉ እንግዲህ ደጋግመው ሲያወሯት ነበር። ባለፈውም ዳኒ እንግዲህ ነገ ደግሞ ሲያስለቅስሽ ተመልሰሽ ትመጫለሽ ወደኛ እያለም ሲያስፈራራት ነበር ማለት ነው። እንግዲህ በእንባዋ ነው እያስፈራሯት ያሉት። ያው እንግዲህ እንደዚህ ያረግሻል እያሉ እስከ ዛሬ ድረስ እየመከሯት እንደሆነ ግልጽ ነው፣ ምንም ነገር በሌለበት ሁኔታ ማለት ነው። ዛሬ የሚያየ ነው ይሄንን ስለሆነ አሁን አብርሃም እያልሽ ነው፣ በኋላ እያለቀሽ ወደኛ ነው የምትመለሽው፣ ስትመለሽ ግን እኛን አታገኝንም እያሉ ሁላ እንግዲህ ሊያስፈራሯት እየሞከሩ ነበር ማለት ነው። ልክ በቃ ሩታ በእነሱ ሳምባ እንደምትተነፍስ በእነሱ ልሳን እንደምትናገር በእነሱ ነፍስ እንደምትኖር ሁላ እያሰቡ ነበር እነዚህ ሁለት ሰዎች ማለት ነው። ስለዚህ ሩታ እንደውም ምንድነው ስትላቸው የነበረው በቃ እስከዛሬም ብቻዬን ነው የኖርኩት፣ ብቻዬን ነው ብዙ ነገሮችን የተጋፈጥኩት፣ እናንተ ከመጣችሁ 15 ቀን ነው የሚሆናችሁ፣ ስለዚህ ከዚህም በኋላ ብቻዬን ነገሮችን ማድረግ መጋፈጥ አያቅተኝም፣ እስከዛሬ ደግሞ አብራችሁ ስለነበራችሁ አመሰግናለሁ እያለቻቸው ሁላ ነበር ማለት ነው። ዳኒ እንደውም ምንድነው ሲላት የነበረው ከዚህ ቤት እኔ አልወጣም ካለ በኋላ እኛ እኮ እዚህ የመጣ ነው ያንቺን ሰላም ፈልገን ነው ምናምን እያለ ሁላ ሲያወራ ነበር ማለት ነው። ሩታ እንደውም ተገርማ እኮ በቃ እኔ እኮ አሁን ሰላም ሆኛለሁ እያልኳችሁ ነው ለምን አትሰሙኝም እያለቻቸው ግግም ብለው በቃ ሰላም እንዳልሆነች እየነገሯት ነበር ለራሷ ለባለቤቷ ማለት ነው። እንግዲህ አያቸው አይደል ምን ያህል ሰውን እያሞኙ እንደከረሙ እነዚህ ሰዎች። ራሷን ሩታን ራሱ እዛው ቁማ እኔ በቃ ሰላም ነኝ አሁን ደስተኛ ነኝ ከአብርሃም ጋርም ሰላም መፍጠር ፈልጋለሁ እያለቻቸው አይ ሰላም አይደለሽም ያሉ ከራሷ ጋር እንግዲህ ሲከራከሯት ነበር ማለት ነው። የሆነ ሰዓት ላይ ሁላ እንደውም በቃ ሊደበድቧት ሁላ አስመው ነበር። እውነት የሚገርመው እንዴ ሜሪ እኮ ምንድነው ስትል የነበረው እኔ እንደውም አንቺ ላይ እጄን አላነሳም ሁላ ያለች ስትፎክርባት ነበር ማለት ነው። እንግዲህ ይሄ በጣም ከባድ ነው። እነዚህ ሰዎች ጸባያቸው እጅግ በጣም ከባድ ነው። ለማንኛውም ግን ጸባያቸው እንደዚህ መሆኑን ሩታ ዛሬ አውቃለች፣ ተገንዝባለች። ይሄ ነገር ደግሞ እጅግ በጣም ጥሩ ነው። ቀድማ ብዙ ርቀት ሳይሄዱ የእነሱን ጸባይ ማወቋ ራሱ እጅግ በጣም ጥሩ ነው የሚል ሀሳብ አለኝ። ለማንኛውም ግን ሩታ የወሰነችው ውሳኔ እጅግ በጣም ጥሩ ነው። እሷ ስትለን እንደሰማነውም እንግዲህ እኔ ከዚህ በኋላ ምንም አይነት ተንኮል ምንም ማስብበት ምክንያት የለኝም፣ ከዚህ በኋላ ሰላም ነው የምፈልገው፣ ንትርክም ጭቅጭቅም አልፈልግም፣ ከአብርሃም ጋር ሰላም መፍጠር ነው የምፈልገው፣ በቃ ልጁን በስርዓት መጥቶ ያያል፣ ከኔ ጋርም አሪፍ ጊዜ እናሳልፋለን እያለች ስትናገር ነበር ማለት ነው። እንግዲህ ሩታ በርቺ፣ ይህን ነገር ቀጥይበት፣ አጠንክረሽ የሚል ሀሳብ ነው ያለን። እነዚህ ሁለት ሰዎች ግን ከህይወትሽ ማስወጣትሽ እጅግ በጣም ጥሩ ውሳኔ ነው። አብርሃም ጋር ብትሆኝም ባትሆኝም አብርሃም ጋር እንግዲህ ተስማምታችሁ ብትቀጥሉም ባትቀጥሉም ራሱ ለሌላኛው ህይወትሽ ራሱ እነዚህ ሰዎች ከጎንሽ መኖር አለባቸው ብዬ አላምንም ከዚህ በኋላ። ስለዚህ በጣም ጥሩ እጅግ አሪፍ የሚባል ውሳኔን ወስነሻል የሚል ሀሳብ አለኝ። ከተሳካ እንግዲህ ፈጣሪ ከፈቀደው ከአብርሃም ጋር አብራችሁ ልጃችሁን የምታሳድጉበት መንገድ ቢመቻች እጅግ በጣም ሁላችንም ደስ ይለናል። ካልሆነም ግን ልጅሽን ብቻሽን ጠንክረሽ እንደምታሳድጊው እጅግ በጣም ሙሉ እምነት አለን። ግን እነዚህ ሁለት ሰዎችን ከህይወትሽ ዛሬ ማስወጣትሽ እጅግ በጣም ትልቅ ውሳኔ ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።